በባለፈው ቪዲዮ በጣም የሰጣችሁኝን ነገር እያየው ነበረ። እኔም እንግዲህ እምቢ አላልኩም። የእናንተንም ሀሳብ ተቀብዬ ትንሽ አስጨንቂያታለሁ። ቢሆንም ያው በስተመጨረሻ ያው ያቀረበችውን ጥያቄ ተቀብያታለሁ። ያው ከፊቴ ፈገግታ እንግዲህ እያያችሁ ነው። በጣም ደስተኛ ነኝ አሁን ባለውበት ሁኔታ። ቤተሰቦች በጣም ነው ደስ ያለኝ። ሰው ሲገባ ወደ ህይወታችን ሰው ሲገባ ዝም ብሎ መሆን የለበትም። ስለዛ ሰው ማወቅ አለብን። ስለሷ እጠይቃታለሁ፣ ስለ ራሷ፣ ስለ አስተሳሰቧ፣ ስላለፈችበት መንገድ ብሌን እንዴት ነሽ? ደህና እየቆየሽ ደግሞ አርፋጅ እንዳትሆኝ። ያበሻ ቀጠሮ እንደሚባለው ያበሻ ቀጠሮ። ከዚህ በፊት ያሳለፍሽው ነገር ይኖራል፣ መጥፎ የሚባል ይኖራል ማለት በህይወት ስልሽ የሆነ ግንኙነቶች ይኖሩሻል በጓደኝነትም ምናምን እና እስኪ እነዛን ኤክስፒሪየንሶች እስኪ ንገሪ። ሰላም እንዴት ናችሁ የኔ ውድ ቤተሰቦች፣ የተከበራችሁ እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በባለፈው ቪዲዮ በጣም የሰጣችሁኝን ነገር እያየው ነበረ። እኔም እንግዲህ እምቢ አላልኩም። የእናንተንም ሀሳብ ተቀብዬ ትንሽ አስጨንቂያታለሁ። ቢሆንም ያው በስተመጨረሻ ያው ያቀረበችውን ጥያቄ ተቀብያታለሁ። ከዚህ በኋላ በዩቲዩብ ይዣት ልመጣ እንግዲህ ተስማምቻለሁ ማለት ነው። ዴቭን በጣም ነው የማመሰግነው። ባይዘዌ ዴቭ ካለሁበት ሁኔታ እንድወጣ በጣም ሲያግዘኝ የነበረ ወንድሜ ነው እና በጣም ነው የማመሰግነው። እና ይሄንን ነገርም እሱን ነግሬው እሱን በጣም ደስ ብሎታል። በመቅረቱ ትንሽ እንደደበረኝ ነግሬው እንዲሁም ያው በመልሴ በጣም ደስ እንዳለው ነግሮኝ ነበር። የተለያየ ነው አለመገኘቱ እንግዲህ ቅር እንዳለው ነግሮኛል። ግን አውቆ ነው የቀረው። አውቆ ነው እኔና እሷ ብቻ እንድናወራ ስለፈለገ ነበረ። እንግዲህ ችግር የለውም፣ ያው ለጥሩ ነገር እስከሆነ ድረስ ችግር የለውም ብዬ ተቀብያለሁ። ቤተሰቦች ዛሬ እንግዲህ መጥቼላችኋለሁ። ያው ከፊቴ ፈገግታ እንግዲህ እያያችሁ ነው። በጣም ደስተኛ ነኝ አሁን ባለውበት ሁኔታ። ቤተሰቦች በጣም ነው ደስ ያለኝ። ያው አብሯችሁ ዩቲዩብ ላይ የሚመጣ ሰውም አለ፣ ከጎን ወንድም አለ፣ ሰው አላችሁና በቃ እሱ ነገር ደስተኛ እንድትሆኑ ያደርጋችኋል እና በጣም ደስተኛ ሁኛለሁ ቤተሰቦች። እና ዛሬ እንግዲህ ለየት ባለ አንድ እንግዲህ ቪዲዮ መጥቼላችኋለሁ። እሱም ከማን ጋር ነው እንግዲህ ከብሌን ጋር ዩቲዩብ ላይ አብረን እንድንመጣ ጠይቃኝ እሺ ብያታለሁ። እና ደግሞ ከጎኔ ሆና ነገሮችን እንዳስተካከል የምታግዘኝ የምታበረታታኝ ጓደኛዬ ልትሆን እንግዲህ ያው ጠይቃኝ እሱን ነገር ተቀብያለሁ። ዛሬ እንግዲህ የመጣሁት ምን መሰላችሁ? እናንተ በጣም የምትሰጡኝን ኮሜንት ባይዘው አያለው፣ ሁሉንም ነገር የምትሰጡኝን ነገር አያለውና ወደ ህይወት ሰው ሲገባ ወደ ህይወታችን ሰው ሲገባ ዝም ብሎ መሆን የለበትም። ስለዛ ሰው ማወቅ አለብን እና ያንን ነገር ትሉኛላችሁና ከዚህ በፊት ባለኝም የህይወት ኤክስፒሪየንስ ምንድነው የተረዳሁት መሰላችሁ ቤተሰቦች? የሰውን የኋላ ታሪክ ሳያውቁ ወደ አንድ ነገር መግባት በጣም ዋጋ እንደሚያስከፍል አይቻለሁ። ዋጋ የሚያስከፍለውም ከቤተሰብም ካላችሁ ነገር ራሱ አውርዷችሁ በጣም ብዙ ነገር ሊያረጋችሁ እንደሚችል ተምሬያለሁና ግዴታ የሰውን ማንነት ማወቅ አለብን። ዝም ብለን የሆነ ነገር ውስጥ ማግባት የለብንም፣ ቸኩለን መግባት የለብንም። እናንተም የምትሰጡኝ ነገር ይሄ ነውና የድሮ ያሳለፍነው ነገር አሁን ለደረስንበት ነገር፣ አሁን ላለን ጸባይ፣ አሁን ላለንበት ማንነት፣ አሁን ላለንበት ቦታ ወሳኝ ነው ብዬ አስባለሁ። ያው መጥፎ ነገር ሲያሳልፍ የመጣ ሰው አሁን ላይ ያለው ማንነት ላይ ተጽዕኖ ያደርጋል ብዬ አስባለሁ። ጥሩ ነገሮች በጥሩ መንገድ መሀል ደግሞ እያለፈ የመጣ ሰው ጥሩ ማንነት ስብዕና ሲኖረው እናያለን። ያው መጥፎ ነገርም ውስጥ የነበረ ሰው ጥሩ አይሆንም ማለት አይደለም፣ ግን በጣም ራሱ ላይ መስራት አለበት፣ መለወጥ አለበት። ግን ቢሆንም የድሮ ማንነታችን ደግሞ በጣም ወሳኝ ነው። የድሮ ያለፈ ታሪክ በጣም ወሳኝ ነው እና ከዚህ በፊት ያሳለፍኩት ነገር በድሮ ህይወት ላይ የነበረ ነገር ነው እኔን ለዚህ ያበቃኝና በድሮ ህይወት ውስጥ ያልተቋጨ ነገር ነው እዚህ ጋር እኔን ያደረሰኝ እና ከዚህ በኋላ ግን ትምህርት ወስጄ እኔም ያው ሰው ስትሆኑ ግንኙነታችሁ ወዴት እንደሚያድግ አታውቁም፣ ወዴት እንደሚለወጥ አታውቁም። ስለዚህ ከመጀመሪያው ግን ስለዛ ሰው በደንብ አውቃችሁ ብትገቡበት የተሻለ ነው ብዬ አስባለሁና ዛሬ እንግዲህ ብሌንን ቀጥሬያታለሁ። ቆንጆ ቦታ ነው ዛሬ ቀጠርኳት። እንዲህ ቦታውን እንደምታዩት ቤተሰቦች በጣም ትወዱታላችሁ ብዬ አስባለሁ። እኔም ይሄ ቦታ በጣም ነው ደስ የሚለኝ። ያው በነበርኩበት ያው መጥፎ ሲቹዌሽኖች እየመጣው እዚህ ጥሩ ጊዜያቶችን አሳልፌያለሁ። ከዚህ በፊትም መጣበት የነበረ ቦታ ነው። እናንተም እንደምትወዱት እንግዲህ ገምታለሁ እና ዛሬ ብሌንን ጠርቻታለሁ። እስኪ ስለሷ እጠይቃታለሁ፣ ስለ ራሷ፣ ስለ አስተሳሰቧ፣ ስላለፈችበት መንገድ፣ ስላደገችበት መንገድ አንዳንድ ነገሮች እጠይቃታለሁ። ይህንን ነገር ደግሞ ማወቄ ለነገ ጥሩ ነው። በጓደኝነትም ይሁን በምንም አይነት ይሁን ብቻ መተዋወቁ አይከፋም እና ይህንን ነገር ከእናንተ ነው አድርግ
የተባልኩት እኔም በራሴ የማስበው ነገር ስለሆነ ዛሬ እንግዲህ ይዤላችሁ መጥቻለሁ። ቤተሰቦች ሁልጊዜ እንደምላችሁ ይህን ቪዲዮ ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩ። ግን ስትጀምሩ ሁሌም ግን ላይክ እንዳይረሳ ሰብስክራይብ ካረጋችሁ ማለት ነው። እና ቤተሰቦች እስኪ ብሌንን እንጠብቃት። ያው ብዙ አታስጠብቀኝም፣ ጎበዝ ናት። እስኪ እንጠብቃት ቤተሰቦች እየመጣች ነው። ብሌን እንዴት ነሽ? ደህና ነሽ? አዲስኒ ቁጭ እስኪ። እንዴት ነሽ? ኧረ አላስጠበቅሽም። ጎበዝ ነሽ። ባይዘው ጠራው ከብራል ወይዚ ፈጠን እያልሽ ነው የምትመጪው። ግድ ነው። ቤተሰቦች በጣም ጎበዝ ናት። ሰዓት ምናምን ታከብራለች። ጥሩ እንትን ነው፣ ባህል ነው። ይልመድብሽ። እየቆየሽ ደግሞ አርፋጅ እንዳትሆኝ። ያበሻ ቀጠሮ እንደሚባለው ያበሻ ቀጠሮ እንደሚባለው እንዳይሆን። አዎ እንዴ። እና ደግሞ እየቆየ አርፋጅ እንዳትሆኝ ብዬ ነው። አሁን ገና እየተዋወቅን ስለሆነ በደንብ አይ ሀሳብ እንዳይገባክ። እና እስቲ ሰላም ቢያቸው ቤተሰቦችን። እንዴት ናችሁ? ሰላም ነው ያለው፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ቤተሰቦች ያው ብሌን ማለት ዛሬ እንግዲህ ቪዲዮ ላይ መጣች ሰዎች ብሌን ማለት እሷ ናት። ያው ከዚህ በፊት ያላያችሁት ቪዲዮ ካለ ገብታችሁ ሌሎቹን ቪዲዮ እያቸው። ብሌን ትባላለች። እንግዲህ በደንብ ላስተዋውቅሽ ነው ዛሬ ከቤተሰቦቼ ጋር። ቤተሰቦቼ ዩቲዩብ ቤተሰቦቼ ማለት በጣም ወዳቸው፣ የኔ መጎዳት፣ የኔ ህመም፣ የኔ ደስታ በቃ ልክ እንደራሳቸው አድርገው የሚቀበሉ ሰዎች ናቸውና ከነሱ ሰዎች ጋር ያው ሳስተዋውቅሽ ዛሬ በደንብ ስላንቺም በደንብ ማወቅ ይፈልጋሉ እና አንዳንድ ነገሮችን እናወራለን። ፍሪሊ ምንም ሳትፈሪ በቃ ፍሪሊ ያለውን ነገር ያሳለፍሻቸውን ኤክስፒሪየንሶች ምናምን ስላንቺም በደንብ ስላንቺም ባህሪ አንቺ ስላለሽ ማንነትም ያው የተወሰነ እኔም እንዳቅ እነሱም እንዲያውቁ ያው ከነሱ እኩል ነኝ ብዬሻለሁ ባለፈው ነው። አዎ እና እስኪ አንዳንድ ነገሮች ፍሪሊ እናወራለን እና እስኪ ዛሬ ያው በደረቁ ግን ሆነ በኋላ ባይሆን በደረቁ አረኩባት። ገና እንደመጣች እየቀረስኩ ጠብቂያት በደረቁ አረኩባትና ዛሬ እንግዲህ አገኘሁሽ። ምንድነው እስቲ ስለአንቺ ስላደግሽበት ስለ ሁኔታ እንዴት እንዳደግሽ። እኔ ልጅ ነሽ ምናምን በፊት አቅሻለሁ፣ ግን ደግሞ ሞር ስላደግሽበት ደግሞ ነገር አላውቅም። እስኪ ስለዛ ነገር እስኪ ንገሪ። ያው መጀመሪያ ስሜን ተቃያለሽ ብሌን ነው ስሜን ያወጣችልኝ እናቴ ናት። ቤት ውስጥ በጣም ነው የምወደደው። ባለፈው ባይዘሽ ጀምሬልሽ ነበር ብሌን እንዴት ተባልሽ ምናምን ቤት ጠይቄሽ ነበርና ከስምሽ መጀመርሽ ጥሩ ነው እና በጣም ነው እናቴ የምትወደኝ፣ እኔ በጣም ነው የምወዳት እና ለዛ ነው እንዳይኗ ብሌን ስለምትሳሳልኝ ስለምታስብልኝ ነው ብሌን ያለችኝ። እና የቤቱ ሁለተኛ ልጅ ነኝ። በጣም ነው የምትወደኝ፣ ለዛ ነው ብሌን ያለችኝ። በጣም ስለምትወድሽ ትክክለኛ ነው። ባይዘው ከአይናችን በላይ ምንም ነገር የለም። ያው አይኔንም በጣም ትወደዋለች፣ ለዛ ነው አይኔ በጣም ነበር የምትወደውና ለዛ ነው። አይንሽ ግን እውነትም ያምራል። ግን አይደል ቤተሰቦች፣ እኔ ያው ሌላ ነገር እያሰብኩ ሳይሆን ያምራል። አይኑ አይናፋር ነኝ። አይናፋር እንዴ? እውነት የምርሽ? እስኪ በደንብ አይናፋር ናት። ቤተሰቦች ያው የአዲስ አበባ ልጅ አይናፋሮች ናቸው ብዙ ጊዜ እና ያው ስለ ብሌንነትሽ ብሌን ለምን እንደተባልሽ ያው ጥሩ ነው መጀመርሽ እና እንትን ደግሞ ሰው አሁን ለምሳሌ እናትሽ አንቺ የምታስብሽ ነገር አለ እና ምን አይነት ጸባይ ያላት ይሉሻል ሰዎች አንቺን? ያው ተግባቢ ነኝ፣ በጣም ከሰዎች ጋር ግባባለሁ ምናምን እና ያው ትንሽ አይናፋር ነኝ እንዳልኩት እና ይሄን ያህል እንደዚህ የሆነ አለ አይደል ከሰዎች ጋር በጣም እንትን ተግባቢ ነኝ። ግን ያው ሰው ወደ እኔ መምጣት አለበት ነው። እኔ ሄጄ ሳይሆን ሰዎች ነኝ ለመግባባት ከሞከሩ ያን ያህል ከባድ ሰው አይደለም፣ እግባባለሁ። ኦኬ። ግን እንዴት እኔን ታዲያ ልትነጭ ይቻልሽ? ወደ እኔ
አይ እሱ ምክንያት አለኝ ያው እኔ ስጎዳ ምናምን አይተሽ ሳዝም ምናምን አይተሽ እና ያው ሁላችንም የሆነ ቦታ የምንሰጠው ሰው አለ አይደል? እንደዛ ሆኖ ሳይ ነው እንትን ያልኩ እንጂ ይሄን ያህል እኔ ወደ ሰዎች ሄጂ ሰውን መግባባ አይነት ሴት አይደለሁም። ኦኬ። ግን ሰዎች ነኝ መግባባት እስከፈለጉ በጣም መግባባ ሰው ነኝ። ጥሩ ባህሪ ነው ለሁሉም ስላልሆነ ይሄ ለተወሰኑ ሰዎች ከሆነ በጣም አሪፍ ነው። ከዛ አንዱ በመሆኔ እንግዲህ በጣም እድለኛ ነኝ፣ ደስተኛ ነኝ። እንግዲህ እና ምን አይነት ጸባይ ያለሽ አሁን አንቺ? እስቲ የምትወጂው ጸባይሽንና የማትወጂውን ጸባይሽን እስኪ ንገሪኝ። የምወደው ጸባይ በጣም ግልጽ ነኝ። ባይዘዌ ማለት እንደዚህ ድብቅ የሆንኩ ሰው አይደለሁም። በጣም ግልጽ ነኝ። የማልወደው ባህሪ ደግሞ ቶሎ ነው የሚከፋኝ። ቶሎ ይከፋሽ? አዎ ቶሎ ይከፋኛል። ለመደሰትም ለመከፋትም በጣም ቅርብ ነኝ እና ያን ያህል ሰዎች አስቸጋሪ ሰው ነኝ ብዬ አላስብም። ኦኬ። አሪፍ ባህሪ ነው። ባይዘው ቶሎ መከፋቱ ሳይሆን ግልጽነት፣ ባይዘው በጣም ግልጽነት ወሳኝ ነው ብዬ አስባለሁ። ያው ታውቂያለሽ ሰዎች ግልጽ ባልሆኑ ቁጥር ከኋላ ይዘው የሚመጡት ነገር በጣም መጥፎ ነው የሚሆነውና ግልጽ ሆነስት ሆነሽ ከሰው ጋር መግባባት ማውራትሽ በጣም አሪፍ ነው ብዬ አስባለሁና ጥሩ ባህሪ ነው። ከሁለቱ ውጪ ደግሞ አይነት ባህሪ ያለሽ? ብዙ ሰው ለሰዎች ያለኝ ነገር ጥሩ ነው ይላሉ። እንደዚህ ከሰዎች ጋር ባለኝ ሪሌሽን በቃ በጣም ጥሩ ነሽ ነው። በእርግጥ ስለ ራስ ማውላት በጣም ከባድ ነው፣ ግን ያው ከሰዎችም ከምሰማቸው አስተያየቶች ጥሩ እንደሆንኩኝ ነው ማለት። ኦኬ ጥሩ ነው። ሰዎች እንዲሚሉሽ ከሆነ እስኪ እናያለን በሂደት ሌላ ጥያቄ ደግሞ እስኪ በህይወትሽ ከዚህ በፊት ያሳለፍሽው ነገር ይኖራል? መጥፎ የሚባል ይኖራል ማለት በህይወትሽ ስልሽ የሆነ ግንኙነቶች ይኖሩሻል በጓደኝነት ምናምን እና እስኪ እነዛን ኤክስፒሪየንሶች እስኪ ንገሪ። ያው የሰው ልጅ ሆኖ እንደዚህ አይነት ህይወት የማያሳልፍ ሰው የለም። አብረህ ከሰው ጋር ስትኖርም ብዙ ነገር ይኖራል። ግን ያው እኔ በብዛት ሀሳቤን ትኩረቴም እናቴ ጋር ስለሆነ ብዙ ለእንደዚህ አይነት ነገር ቦታ አልሰጥም። ሰው አላውቅም ማለት ሳይሆን ያው ከሰው ጋር ትገናኛለህ እኮ፣ ግን ያው ለእንደዚህ አይነት ነገር ጊዜው ነው ብዬም አላስብም ነበርና የለም እንደዚህ አይነት ነገር። ተጎድተሽ ምናምን ታውቂያለሽ? ማለት ያው መጎዳትን ለማንም ሰው አልመኝም፣ በጣም መጥፎ ነው። እኔም በትንሹም ቢሆን አይቼዋለሁ። ያው እግዚአብሔር ሰዎች ስለሰጠኝ ከጎኔ የሚሆኑ ብዙ ሰዎች ስላሉ ነው እያለፍኩት ያለሁት። እና አንቺ ተጎድተሽ ታውቂያለሽ? በሁኔታዎች ምናምን አዝነሽ ተከፍተሽ? ስለክ ይሄ እንዴት ፊል ታርጊው ሳራቻልሽ? አሁን የኔን ጉዳት እንዴት ሊሰማሽ ይችላል? እንደዛ ካላለ በዙሪያ ካሉ ሰዎች እኮ ብዙ የምትማራቸው ነገሮች ይኖራሉ አይደል? እና እኔ ብዙ ሰው ያለው መማረው ከጎኔ ካሉ ሰዎች ነው። ገባክ? ሰው የሚወደውን ሰው ሲያጣ ምን ያህል እንደሚጎዳ ይገባሃል። በዛ ወይ ነው እንጂ እኔ ኖሬበት አይቼው ምናምን አይደለም። ጥሩ ኤክስፒሪየንስ ነው ባይዘው እና ጥሩ እንትን አለሽ። ብዙ ያለዘንሽባቸው ብዙ ጊዜያቶች ከሌሉ ጥሩ ናቸው ማለት ሰዎች የኋላ ነገሮችን የኋላ ያሳለፍናቸው ነገሮች ናቸው ወደፊት እየሰሩ ነው የሚሄዱትና ጥሩ ኤክስፒሪየንስ ነው። በዚህ አጋጣሚ አንድ ጥያቄ አለ። እኔ ልጠይቅሽ ጠርቼ ዛሬ ልጠይቅሽ? እሺ አሁን አንተ ለምንድን ነው የምትኖረው? ማለት የምትኖርበት ምክንያት ምንድን ነው? ከባድ ጥያቄ ነው ባይዘሽ። አይ ብዙ ጊዜ ግራ ይገባኛልና እስኪ እኔ የምኖርበት ምክንያት ምንድነው? የምኖርለት ምክንያት ነው። ያ ምክንያት ምንድነው? ለብዙ ምክንያት ይኖርሻል። የምትኖሪለት ዓላማ ይኖርሻል። ከእንደገና ቤተሰብ ይኖርሻል። እና የራሴ ደግሞ ወደፊት የኔ የምለው ህይወት እንዲኖረኝ ይፈልጋለሁና ያው እስካሁን የተራመድኩባቸው መንገዶች እዚህ ጋር እንዳደረሱኝ አምናለሁ። ውጣ ውረድ ይኖራል በህይወት ላይ የምታሳልፊው። ያዘንኩባቸው ብዙ ቀናቶች አሉ። ተደሰትኩባቸው በዛው ልክ ጥሩ ቀናቶች አሉ። በጣም ቤተሰብ ያስደሰትኩበት ጊዜ አለ። በጣም ደስ የሚለው ነገር ግን ምንድነው? ቤተሰብ አሳዝኜ አላውቅም። ቤተሰብ በእኔ ያዝኑብኝ አያውቅም። ማለት ይሄን ያህል በጣም በቃ ቤተሰብ አሳዝኜ የሆነ ምናምን ነገር ተፈጥሮ አያውቅም። እንደዚህ አይነት ነገር በዛ እድለኛ ነው ብዬ አስባለሁና ዋናው ነገር ግን የምኖርለት የሆነ ለሰዎች ጥሩ የመሆን በቃ ፍላጎት ማለት ያን ነገር ይመስለኛል። አንዳንድ ጊዜ የምጠላው ባህሪ ነው ያ ባህሪ። ሰዎች እንትን ይሉኛል፣ ሱራ ምንድነው በጣም የዋህነትህን ታበዛዋለህ ምናምን ይሉኛል። ግን ያው የዋህ በመሆን ውስጥ ደግሞ ብዙ በረከቶች እንደሚኖሩ ምናምን አምናለሁ እና እግዚአብሔር ደግሞ ለኔ ያዘጋጀው ህይወት አለ እና እኔ ጥሩ ስሆን ደግሞ ሞር የተሻለ ህይወት የተሻለ ነገር እንደሚገጥመኝ አምናለሁ በህይወቴ ነው። የምኖርለት ዓላማዬ በቃ ይሄ ነው። በቃ ለሰዎች ጥሩ መሆን፣
ሰዎች ደስታ ላይ የተመሰረተ ነገር ነው ያለኝ እና ከሰዎች ደግሞ በዛው ልክ እኔ በማደርገው ነገር ጥሩ ነገር ኤክስፔክት አደርጋለሁ። ብዙ ጊዜ አላገኘውም። እናንተም ጋር የተፈጠረ ነገር ሊሆን ይችላል፣ ግን ኤክስፔክት አላደርግም። ህይወቴን እቀጥላለሁ። ትናንትና ያሳለፍኳቸው ነገሮች ዛሬ ላይ ጥሩ ነገር ይዘውልኝ እንደሚመጡ ትናንት ያደረኩት ጥሩ ነገር ያው በምላሹ መጥፎ ያደረገ ደግሞ በምላሹ መጥፎ ነገር እንደሚመጣበት ሁሉ ጥሩ ያደረገም ሰው ጥሩ ነገር እንደሚያገኝ አምናለሁና ያ ይመስለኛል እኔ የምኖርለት አላማዬ ለሰዎች ጥሩ መሆን። ያው ግራ ይገባኛል ስል ያው ብዙዎቻችን የምንኖርበት ምክንያት ሳናቅ ነው የምንኖረውና ለዛ ነው የጠየቁት። ሌሎችም ሰዎች ይማሩበታል ወይ? በሰዎች ደስታ ውስጥ ነው እኔ በቃ በአጠቃላይ በሰዎች ደስታ ውስጥ የራሴን ደስታ መፈለግ ላይ ነው ሁሉ ጊዜ ማተኩረው። እኔ እንደውም ለራሴ ብዙ ጊዜ አልሰጥም፣ እንዲያው ሰዎች ሲደሰቱ ማየት ደስ ይለኛል እና ኦልሞስት ካንቺ ጋር ተመሳሳይ ነው አይደል? ላንቺ ለቤተሰቦችሽ ለሌላ ሰዎች ምናምን ደስታ ነው። ግን ተወደዋለህ ባህሪ ማለት ተጠቅሞኛል ምናምን ነገር ብለህ ታስባለህ? አዎ ምን መሰለሽ እኔ በጣም መጥፎ ነገሮች በህይወቴ ያጋጥሙኛል። ሲያጋጥሙኝ ግን እኔ ሆን ብዬ የማረጋቸው ነገሮች ካልሆኑ እነዛ ነገሮች በእኔ ጥሩነት ውስጥ እነዛ ሰዎች መጥፎ ሆነው ካገኘዋቸው ምናምን በሆነ ነገር ይክሰኛል። እውነት ነው የምልሽ። ጥሩ መሆንን ግን የሚያክል ነገር የለም። በቃ ይጎዳኛል፣ ግን ለጊዜው ይመስላል የተጎዳው ሊመስል ይችላል፣ ያዘንኩ ሊመስለኝ ይችላል ምናምን፣ ግን በእጥፍ አገኘዋለሁ ያንን ነገርና ከጉዳቱ ጥቅሙ ይበልጣል ነው የምትለው እንዴ? በጣም ጥቅሙ ደግሞ በጣም ዘላቂ ነው። በጣም ዘላቂ የሆነ ጥቅም አለው ያ ማለት ነው። ይሄ ለሰዎች የሰዎችን መጥፎ ነገር የሰዎችን የሆነ ነገር መጥፎ ነገር አድርገሽ ምናምን የሚሆን ነገር ግን ዘላቂ ነገር አይኖረውም ብዙ ጊዜ እና ያ ይመስለኛል ለኔ። እና አንድ ጥያቄ እስቲ ልጠይቅሽ ማለት እስቲ ያለሽን እይታ ለማወቅ ነውና የሰው ልጅ የተጻፈለትን ነገር ነው የሚኖረው ብለሽ ታስቢያለሽ ወይስ እኛው ራሳችን እየጻፍን ነው የምንሄደው ብለሽ ታስቢያለሽ? እኛው ራሳችን ነን እየጻፍን የምንሄደው ብዬ ነው የማስበው። ምክንያቱም አሁን ህይወት ውስጥ ብዙ መጥፎ ነገሮች አሉ አይደል? እነዛ መጥፎ ነገሮች ተጽፈዋል፣ ፈጣሪ ጽፏቸዋል ብዬ ደግሞ አላስብም። ግን ያው ራሳችንን በተሰጠን እድል መኖር የምንችለው ገባ መጨረሻችንን እያሳመርን እድላችንን እያሳመርን መሄድ የምንችለው እኛ ነን እና እግዚአብሔር የጻፈው ሳይሆን እኛ ራሳችን የምንኖረው ነው የምንጽፈው ብዬ ነው የማስበው እንጂ መጥፎ ነገርን እንዴት ፈጣሪ ጽፏል አስባለሁ። አዎ አስባለሁ። እኔ ምን መሰለሽ አንዳንድ ጊዜ በጣም ከባድ ነገሮች ህይወታችን ላይ ይመጣሉ። እኔ ደግሞ በምን አምናለሁ መሰለሽ ይሄን የጠየቅኩሽ ልክ ነሽ። ራሳችን እየጻፈን ነው የምንሄደው ህይወታችንን። ግን ምንድነው ፈጣሪም ደግሞ የሚጽፈው ነገር አለ። ለምሳሌ ፈጣሪ ይሁን ብሎ የጻፈው ነገር አለ ህይወታችን ላይ። ግን ቻሌንጆችን እንድናልፍ ነው። ህይወታችን ላይ ብዙ ቻሌንጆች ይኖራሉ። የተፈተንን እንድንነው ለምሳሌ ወርቅ በሳት ይፈተን የለ ተፈትነን ማለፋችን ለምን ይጠቅማል መሰለሽ? ጠንካራ ሰዎች እንድንሆን ያደርገናልና ያው ሀፋፍ ነው። የተጻፈም አለ ያልተጻፈም አለ። ግን አብዛኛው ራሳችንን የምርጫችንን ነው የምንኖረውና ጥሩ አስተሳሰብ ራሳችንን እናስተካክለው ይሄ ነው ማስበው ነው። አንተም ጥሩ አስተሳሰብ ነው። አዎ ማለት ከኔ ጋር ያገናኘሽ የሆነ ምክንያት ይኖረዋል። የሆነ ፈጣሪ ሰዎችን ሳያገናኝ ምክንያት ይኖረዋል እና በዚህ ሰዓት እኔ እቺ እንዳልሆን ብቻ የሆነ ዩቲዩብ ላይ አብረን እንድንመጣ ምናምን ለዛ ሊሆን ይችላልና እኔም ጥሩ ነገር እንዳሳልፍ ምናምን ነውና ይሄ ነገር አስበሽ ስለመጣሽ በጣም ነው የገረመኝ። እኔ እውነት ስነግርሽ መጨረሻ አንድ ነገር ማወቅ ፈልጋለሁ። ምን መሰለሽ ያ ለምሳሌ እኛ ሰዎች ነን አይደለ? የሆነ ነገር ከሰዎች ጥሩ ነገር ለሰዎች አድርገን በጣም ብዙ ሳክሪፋይ ከፍለን ምናምን ከሰዎች ጥሩ ነገር እንጠብቃለን እና አንቺ ለሰዎች ጥሩ ነገር አድርገሽ ከሰዎች ትጠብቂያለሽ ያን ነገር? አዎ እንደ ሰው ማንኛውም ሰው ጥሩ ነገር ሲያደርግ ጥሩ ነገር ይጠብቃል አይደለ? እንደ ሰው ጠብቃለሁ። ግን እኔ ለዛ ሰው በከፈልኩት ያህል ያን ያህል ይከፍለኛል ወይ ደግሞ ያንን ውለታ ይመልሳል ብዬ ደግሞ አላስብም። ስልክ ያው እናቴ እንዳሳድግ ከሷም አይቼ እንዳደግኩት እንዳስተዳደገኝ ያው ታያለህ ብዙ ነገር ከጎን ሲፈጠሩ ከጓደኛም ከምንም ታያለህና ጭራሽ አልጠብቅም ማለት ይቻላል። በቃ ግን እንደ ሰው የሆነ የሚኖር ነገር አለ። ግን ይሄን ያህል በጣም እንትን ሆኜ አልጠብቅም ከሰው። ያው ኤክስፔክት የምናደርገው ነገር ነው ይጎዳናል ብዬ የማስበው ከሰው። ለምን እኔ ጥሩ ነገር አድርግ ያለው ያ ሰው ደግሞ በምላሹ ጥሩ ነገር በቃ የተቻለንን ጥሩ ነገር አንቺ አሁን ያሳብ ምንድነው የተቻለኝን ጥሩ ነገር ለሰው አድርጋለሁ ማለት ነው። ግን ያን ያህል ደግሞ እኔ ተጨንቄ ባደረኩት ልክ ሰዎች ይመልሳሉ ብዬ በጣም እንትን ብዬ አልጠብቅም። ከዛ በፊት የሆነ ጥሩ ነገር አድርገሽ
በምላሹ መጥፎ ነገር ያደረገ የተፈጠረ ነገር አለ ህይወትሽ? አዎ ያው እሱማ አስሰው አይደለም በጓደኛም በምንም ታየዋለህ እና ከዛም ልምድ ሲቀጥል በቃ እናቴ ስታሳድገኝ እኔ ከማንም ምንም እንዳልጠብቅ አድርጋ ነው ያሳደገችኝ። ግን ሰው እንደመሆናችን መጠን የሆነ ቦታ የሰጠነው ሰው ያደረግነውን ነገር ይመልሳል ብለን በጣም የምንጠብቀው ነገር ይኖራል። ገባ? ግን ያን ያህል ደግሞ እኔ ይሄን ያህል ስላልተደረገ የምሰበር ወይ የሚከፋኝ ሰው አይደለሁም ስለማውቀው ማለት ነው። በጣም አሪፍ ሀሳብ ነው። ኤክስፔክቴሽን ነው የሚጎዳን ነው የማስበው። ከሰው መጠበቅ ይጎዳናል። እኔ የተሻለኝን ጥሩ ነገር ላንቺ ባደርግ አንቺም ለኔ ብታደርጊ የተሻለ ይሆናል እና ያ ነገር ይመስለኛል። እኔም ከዚህ በፊት ካሳለፍኩት ህይወቴ የተማርኩት ይሄንን ነው። ከሰዎች እኛ ጥሩ ነገር ስላደረግን ሰዎች ለኛ ጥሩ ነገር ያደርጋሉ ማለት አይደለም እና ያንን ነገር እኔም ስለተማርኩ ነው ነገር የጠየቅኩሽ። በመጠኑም ቢሆን ትንሽ ያው ተዋውቋቸዋታል ብዬ አስባለሁ ቤተሰቦች። እንግዲህ እንዳየዋት ከሆነ አሪፍ ልጅ ናት ማለት ያው ከድሮም አውቃታለሁ። በአይን ከማቅሽ ደግሞ በአካል በደንብ ስናወራ በደንብ ያው በእርግጥ ስለራስ እኮ እንዲህ ነው ተብሎ አይወራም። ስላንተ አጠገብ ጎን ያለው ሰው ነው መመስከር የሚችለውና ከዚህ በኋላ ደግሞ ያለውን ነገር እነሱም አንተም ታያላችሁ ብዬ አስባለሁ። አዎ እንግዲህ ያየሁት ነገር ጥሩ ይመስለኛል። ከዚህ በኋላም እንግዲህ ጥሩ ነገር እንደሚሆን ጥሩ ነገር እንደሚፈጠር አምናለሁ እና ጥሩ ልጅ ትመስለኛለች። እንግዲህ ቀስ በቀስ ነው ሰው የሚታወቀው። እስኪ በደንብ እኔን ደግሞ እያወቅሽኝ ስትሄጂ ምናምን ደግሞ ሞር አሪፍ ይመስለኛል። እንግዲህ ቤተሰቦች ስለኔ ያው ብዙ ይላሉ፣ ግን እኔ ብዙ አላምንበትም። ለምን ይሄን አረኩ እንደዚህ አረኩ ምናምን ስለማልል ብዙ ጊዜ ያው ነገር አላምንበትም። ግን እስኪ ምናየው ይሆናል አይሻል? አብረን ምናየው ይሆናል። ቦታው ግን አያምርም? በጣም ነው የሚያምረው። በጣም የሚያምረው ደስ ይላል። በጣም እዚህ ነፋሻ ቦታ ላይ እየጠራሁሽ ለምንድን ነው? በቃ ቁጭ ብለን በደንብ ተረጋጋ ስሜት ሆና እንድናወራ ስለፈለግኩ። አሪፍ ምርጫ ነው ያለው። አዎ እና እየተንቀሳቀስን ለመደብ አላሳይሽም። እንግዲህ ቤተሰቦች ያው ትንሽ በመጠኑም ቢሆን እስኪ አውቃችኋታል ብዬ አስባለሁ። ከዚህ በኋላም ደግሞ ሰው ሞር ካወራ ነው የምንኖረው ነገር ነው ስንኖረው ነው በደንብ ሰው የሚታወቀውና እስኪ ዛሬ ትንሽ እሷንም እኔ አውቂያታለሁ ብዬ አስባለሁ። እናንተም አውቃችኋታል ብዬ አስባለሁ። ቦታው እንግዲህ ያምራል። በጣም ስለሚያምር ወደሽዋል? በጣም ነው የወደድኩት። እኔ ነኝ ያሳምርኩት በዚህ ቦታው እና እስኪ ቤተሰቦች ወክ እያደረኩ ደግሞ በደንብ ላሳያት። ቀጣይ በሚገርም ቪዲዮ እንመጣላችኋለን።